ከልብ እናመሰግናለን ስለመጣችሁ። ከመግለጫችን በፊት ግን የቱሪዝም ማህበረሰብ የቱሪዝም ቤተሰብ ጊዜ ስለሌለው 24/7 ስለሚሰራ አንዳንድ ወንድሞቻችን ደስታቸውን ሁሉ በመንገድ ነው የሚያከብሩትና የወንድማችን ሶል እንኳን ተወለድክ ላለው በዚህ አጋጣሚ ይህ ማህበር ከተመሰረተበት ጊዜ ጀምሮ በአዲስ አበባ በሆስፒታሊቲና በቱሪዝም ዘርፍ በባለሙያዎችን አቅም ለማሳደግ ወይም ደግሞ የአገልግሎትን ጥራትን ለማሻሻል የሙያን ደረጃን ከፍ ለማድረግ በጽናት ሲሰራ የቆየ ማህበር እንደሆነ ሁላችንም የምናውቀው ነው። ላለፉት 3 ዓመታት በነበረን የምስረታ ጉዞ አባይት ስኬቶችን ብዙ ስኬቶችን ለማስመዝገብ ችለናል። የአቅም ግንባታ ስልጠና ለበርካታ ባለሙያዎችና ለዘርፉ ባለሀብቶች የሚመጥን ትሬኒንግና ልዩ ልዩ የብቃትን ማሳደግ ስራ ተሰርቷል። የሙያ ደረጃንና የስነ ምግባርን በተመለከተ በዓለም አቀፍ ደረጃዎች የጠበቀ አገልግሎት አሰጣጥ ስርዓቶችና የሙያ ስነ ምግባርን በሆቴልና በቱሪዝም ዘርፍ እንዲሰጥ ተሰርቷል። በአሰሪና ሰራተኛ መካከል ለሚፈጠሩ ችግሮች በማህበሩ አማካኝነት በአፋጣኝ መፍትሄ እንዲሰጥና አሁንም በወቅቱ የተደረጉ በቅርቡ የምናውቃቸውን አንዳንድ ኢሹዎችን እየፈታ ያለ ማህበር ነው። ከስራ ዕድል ጋር ተያይዞ የስራ ዕድልና ትስስርን በተመለከተ የባለሙያዎችን ማህበር ብዙ ለስራ ዕድልን የፈጠረ ማህበር ነው። ቱሪዝምን በማስተዋወቅ በሀገር ውስጥና ከሀገር ውጭ ከተለያዩ ተቋማት ጋር በመሆን ሀገራችን ኢትዮጵያን እንደ ቺካጎ ኢልነስ የናሽናል ሬስቶራንት አሶሲዬሽን ላይ በመገኘት ማህበሩን ወክሎ ጥሩ እንቅስቃሴ ያደረገ ማህበር ነው። ማህበራችን የ3 ዓመት ስኬታማ ጉዞውን በማሰብ በ2017 ባካሄደው የመጀመሪያ መድረክ የአዲስ አበባ ሆቴልና ቱሪዝም የሪኮግኒሽንን አዋርድ በማዘጋጀት ባለፈው ዓመት በደመቀ ሁኔታ እንዳካሄድን የማይረሳ ቀን ነበር። ይህ መርሃ ግብር በኢንዱስትሪ ውስጥ የሚታዩ አበይት አፈጻጸሞችን ላበረከቱ የላቀ አገልግሎትን እና ብቃትን ለማረጋገጥ የተዘጋጀ የሙያዊ ሪኮግኒሽን ነው። ሁላችንም እንደምናውቀው እንግዲህ የዘንድሮ ዓመት ፕሮግራማችን ነሐሴ 23 2018 ከቀኑ 9 ሰዓት በካፒታል ሆቴል እና ስፓ ትላልቅ የመንግስት ባለስልጣናት፣ የሚዲያ አጋራት፣ የማህበራዊ ሚዲያዎችን ተጽዕኖ ፈጣሪ ሌሎችም ደግሞ ባለሙያዎች በተገኙበት 2ኛ ዓመት የፕሮፌሽናል ሪኮግኒሽን እና 3ኛ ዓመት የምስረታ በዓላችንን የምናከብርበት ቀን ይሆናል ማለት ነው። እንግዲህ እነዚህ መርሃ ግብርን ስናካሄድ በዘርፉ 4 ዋና ነጥብ ላይ ተንተርሰን የሽልማትና ወይም የእውቅና ፕሮግራም አዘጋጅተናል። የመጀመሪያው የኢንዲቪጁዋል ኤክሰለንሲ የሚል መርሃ ግብር ሲሆን በሁለተኛ ደረጃ ደግሞ በኮርፖሬት ኤንድ ኦርጋናይዜሽናል ኤክሰለንሲ የሚል ሲሆን በሶስተኛ ያለት በኢንስቲትዩሽንና የኮሚኒቲ ቤዝድ ኮሚኒቲ ላይ ኢምፓክት ያመጡትን የምንሸልም ይሆናል። በመጨረሻ ቱሪዝም ሰውን ማክበር ታቀበታለችና ላይፍ ታይም አቺቭመንትም እንደዛው አዘጋጅተናል። ስለዚህ እነዚህ 4ቱ የሽልማት ዘርፎች በማኑዋል በታገዙና ፕሮፌሽናል በሆኑ ባለሙያዎቻችን የተጠና ማኑዋል ተዘጋጅቶ ለምርጫ በቅቷል ማለት ነው። እንግዲህ የምርጫ መስፈርቱ ሁላችንም እንደምናውቀው አምናም ባደረግነው መሰረት በገለልተኛ ኮሚቴ ከአሶሲዬሽኖች አንዳንድ ዳኞችን በመወከል አልፎም ደግሞ የአዲስ አበባ ሆቴልና ቱሪዝም ባለሙያዎች ማህበር ኤክስኮም ቲምና መስራች አባላትን መርጅ በማድረግ ኮሚቴ ተዋቅሮ የምርጫው ሂደት እየተከናወነ ይገኛል። አሁንም ያላለቁ የምርጫ ሁኔታዎች አሉ። እነዚህን በመገንዘብ እንግዲህ የኛ ማህበር ለሚቀጥለው በዚህ በ2018 ነሐሴ 23 ወይም ኦገስት 29 ለምናደርገው ፕሮግራም ላይ ይህንን የልቀት ማዕከልን በሰፊው ለማክበር ተዘጋጅተናል። እንግዲህ ከዚህ ጎን ለጎን ሁላችንም የምናውቀው ሀገራችን ኢትዮጵያ ከቅርብ ጊዜ ወዲህ ባለፈው ዓመት ከ250 በላይ ኢቨንቶችን እያዘጋጀች ያለችበት ሁኔታ አለ። ስለዚህም ደግሞ በዘንድሮ ዓመት የኛ ማህበር ሆስፒታሊቲ አት ዘ ሄርት ኦፍ ሜጋ ኢቨንት በሚል ትላልቅ ኩነቶችን በማወደስ በፊታችን የሚመጣው ደግሞ የኮፕ 32ን እሱን ታሳቢ በማድረግ የአዲስ አበባ ሆቴልና ቱሪዝም ባለሙያዎች ማህበር ትልቅ የፓናል ዲስከሽን ውይይት አድርጓል። ይህም የፓናል ዲስከሽን ከባለሙያ ከመንግስት ከፖሊሲ ቀራጮችና አልፎም ደግሞ በቦታው ላይ
ስራውን እየሰሩ ካሉ ሰዎች ጋር ሰፊ የፓናል ዲስከሽን ይደረጋል ማለት ነው። የተከበራችሁ የሚዲያ አካላት፣ የቱሪዝም ቤተሰቦች፣ ጥሪ የተደረገላችሁ እንግዶች እንግዲህ የአዲስ አበባ ሆቴልና ቱሪዝም ባለሙያዎች ማህበር ነሐሴ 23 ለሚካሄደው ፕሮግራም ሁላችሁንም በድምቀት መጣችሁ ይህንን ፕሮግራም ታድማችሁ የሀገራችሁን የቱሪዝም ስኬት የሀገራችሁን ባለሙያዎችን እንድታበረታቱ ከወዲሁ ለማሳሰብ ወዳለሁ።